እነዛ አሉኝ የምትሏቸው ምርጥ ሰራተኞቻችሁ ከካምፓኒያችሁ ነገ ሊለቁ እንደሆነ ብነግራችሁ ምን ይሰማችኋል? የቢዝነስ ኦነሮች እና የማናጀሮች ትልቁ ስህተት ምንድነው? እነዚህ ሰራተኞች ኮምፕሌን እስካላደረጉ ድረስ እና ስራቸውን በደንብ ፐርፎርም እስካደረጉ ድረስ ደስተኛ ናቸው ብሎ ማሰብ ነው። ነገር ግን እነዚህ ምርጥ ሰራተኞች ስራቸውን በደንብ እየሰሩ ኦን ታይም እየተገኙ ስራቸውን ስለመልቀቅ እያሰቡ ሊሆን ይችላል። የመልቀቂያ ደብዳቤያቸውንም ሲያስገቡ ዛሬ አስበውበት የወሰኑት ጉዳይ ሳይሆን ከወራት በፊት አስበውበት የወሰኑት ጉዳይ ነው። ስለዚህ በዛሬ ቪዲዮአችን እነዚህ ምርጥ ሰራተኞቻችን ስራቸውን ለምን መልቀቅ ይፈልጋሉ፣ ሳናስተውላቸው የሚያልፉን ምልክቶች ምንድናቸው፣ እንዲሁም ደግሞ ሰራተኞቻችን ካምፓኒውን ወደውት ስራ ቦታውን ወደውት እንዲቆዩ ምን አይነት ፕራክቲካል ነገሮችን እናድርግ የሚለውን የምናይ ይሆናል። የመጀመሪያው ትልቁ ስህተታችን ሰራተኞቻችን ዝም ስላሉ ወይም ደግሞ ያቀረቡት ኮምፕሌን ስለሌለ ደስተኛ ሆነው እየሰሩ ነው ማለት አይደለም። ካስተዋላችሁ እነዚህ ምርጥ የምንላቸው ሰራተኞቻችን ፕሮብለም ሶልቨሮች ናቸው እንጂ ኮምፕሌን አቅራቢ አይደሉም። ስለዚህ በተደጋጋሚ የተለያዩ ኮምፕሌኖችን ከማቅረብ ይልቅ ራሳቸውን ፕሮብለም ሶልቭ ለማድረግ ይሞክራሉ። ይሄም ማለት ምንድነው? ሌላ የተሻለ ፐርፎርም ሊያደርጉበት የሚችሉ ወይም ደግሞ ሌላ ሳቲስፋይድ ሊሆኑበት የሚችሉትን ካምፓኒ ይፈልጋሉ። አንዳንድ ሰራተኞች ዝምተኛ የሆኑ ይመጣሉ። ይሄም ማለት ምንድነው? ሚቲንጎች ላይ፣ ፕሮጀክቶች ላይ፣ ስራቸው ላይ ዝምተኛ ይሆናሉ። አዳዲስ ሀሳቦችን አያቀርቡም። ወይም ደግሞ ስራ ላይ ሀሳቦችን ቻሌንጅ የሚያደርጉ ከነበረ ሁሉንም ነገር ወደ መስማማትና እሺ ወደ ማለት ይሄዳሉ። ሌሎች ሰራተኞች ደግሞ ፐርፎርማንሳቸው ሳይቀይር በደንብ አቺቭ እያደረጉ ግን ስቲል ሌላ ቦታ አፕላይ እያደረጉ ኢንተርቪዎችን እያደረጉ ሊሆን ይችላል። ስለዚህ ሰራተኞቻችን ስራቸውን በደንብ ፐርፎርም ስላደረጉ ወይም ደግሞ ኮምፕሌኖች ስላላቀረቡ ብቻ ስራቸው ላይ ደስተኛ ሆነው እየሰሩ ነው ማለት አንችልም። ፕሮፌሽናል ሬፑቴሽናቸውን ሳያበላሹ ሌላ ካምፓኒ ላይ ስራዎችን እየፈለጉ ኤግዚት ስትራቴጂያቸውን እያመቻቹ ሊሆን ይችላል። እነዚህ ሰራተኞቻችን በተለምዶ ቀለል ያሉ ምክንያቶችን ሊሰጡን ይችላሉ። ምናልባት ቦታው ራቀኝ ሊሉ ይችላሉ፣ የተሻለ ኦፖርቹኒቲ ማግኘው ሊሉ ይችላሉ፣ እውነት ሊሆኑ ይችላሉ። ነገር ግን እነዚህ ምርጥ ሰራተኞች በዋናነት 3 ምክንያቶች ሊኖሯቸው ይችላሉ። የመጀመሪያው ምክንያት ምንድነው? እነዚህ ሰራተኞች ፊውቸርን እናንተ ካምፓኒ ላይ ማየት ይፈልጋሉ። ይህንን ስንል ዛሬ ያላቸውን ስራ ብቻ ሳይሆን የዛሬ ዓመት፣ የዛሬ 2 ዓመት ምን አይነት ስኪሎችን ላዳብር እችላለሁ፣ ምን አይነት ፕሮግረሶችን ማምጣት እችላለሁ የሚለውን በደንብ ማየት ይፈልጋሉ። እነዚህ ነገሮች እናንተ ካምፓኒ ላይ ማግኘት የማይችሉ ከሆነ ወይም ደግሞ ማግኘት የሚችሉ ካልመሰላቸው ሌላ ካምፓኒ ላይ ወደ መፈለግ ይሄዳሉ። እድገት ወይም ደግሞ ፊውቸር ስንል ግዴታ ፕሮሞሽን ብቻ ማለታችን አይደለም። እናንተ ካምፓኒ ላይ የተለያዩ ስኪሎችን ዲቨሎፕ ማድረግ የማይችሉ ከሆነ፣ ሜንቶሮችን የማያገኙ ከሆነ፣ የተለያዩ የትሬኒንግ ኦፖርቹኒቲዎች ወይም ደግሞ የሊደርሺፕ ኦፖርቹኒቲዎችን የማያገኙ ከሆነ ወደ ሌላ ካምፓኒዎች ወደ ማየት ይገደዳሉ። ሁለተኛው ምክንያት ደግሞ የሚሰሩት ስራ ለካምፓኒው ኢንቪዚብል እንደሆነ ወይም ደግሞ እንደማይታይ ኮንትሪቢዩት እንደማያደርጉ ፊል ሊያደርጉ ይችላሉ። ለሰራተኞቻቸው ሪኮግኒሽን መስጠት ስንል ግዴታ ኮምፕሊሜንቶችን ቀን በቀን መስጠት ማለት አይደለም። የሚሰሩት ስራ ማተር እንደሚያደርግ አፕሪሺየት እንደሚደረጉ እና ኮንትሪቢዩት እያደረጉ እንደሆነ ፊል እንዲያደርጉ ማድረግ መቻል አለብን። ለሰራተኞቻችን ፊድባክ የምንሰጠው ሚስቴኮች አፕን ሲያደርጉ ወይም ነገሮችን ሲያበላሹ መሆን የለበትም። ጥሩ ነገሮችን በሰሩ ቁጥር አፕሪሺየት ማድረግ እና ፐብሊክሊ ሪኮግናይዝ ማድረግ ለስራው ጥሩ አታችመንት እንዲኖራቸው ያግዛል። ይሄ ካልሆነ ግን ከስራው ዲታችድ ይሆናሉ፣ ሞቲቬትድ አይሆንም እና ከካምፓኒው ሊቭ ለማድረግ ይቀላቸዋል፣ ኢዝሊ ዲታች ያደርጋሉ። ሶስተኛው ምክንያት ደግሞ የሚሆነው ሰራተኞቻችን እኛ ጋር ሳይሆን ሌላ ካምፓኒ ላይ የተሻለ ፊውቸር ማየት ሲችሉ ነው። የተሻለ ኦፖርቹኒቲዎች፣ የተሻሉ ቻሌንጆች፣ ሜንቶርሺፖች፣ ከሪር ፓዞች እንዲሁም ፍሌክሲቢሊቲ ያለበት ወይም ደግሞ የተሻለ ወርክ ኤንቫይሮንመንት ሌላ ካምፓኒ ላይ ማየት ከቻሉ የኛን ካምፓኒ የማይለቁበት ምንም ምክንያት የለም። ብዙውን ጊዜ እነዚህ ምርጥ የምንላቸው ሰራተኞቻችን የሚለቁብን የኛ ካምፓኒ ወይም የኛ ወርክ ካልቸር መጥፎ ሆኖ ወይም ቶክሲክ ሆኖ ሳይሆን ከኛ የተሻለ ምርጥ የሆነ የተሻለ ኦፖርቹኒቲን የሚያዩበት አጋጣሚ ካለ ወደዛ ሊቭ ለማድረግ ይገደዳሉ። ስለዚህ ሰራተኞቻችን የሚለቁበትን 3 ምክንያቶች ካየን አሁን ደግሞ ከመልቀቃቸው በፊት ምን አይነት ምልክቶችን ያሳያሉ፣ ምን አይነት ነገሮችን ማስተዋል አለብን የሚለውን እናያለን። ጥሩ ነገር እነዚህ ሰራተኞች ጠዋት ተነስተው ዛሬ ስራ ይለቃለሁ አይሉም። ከወራት በፊት የታሰበበትና የተወሰነ ነገር ስለሆነ እነዚህ ወራት ላይ ምን አይነት ምልክቶችን ያሳያሉ፣ እንደ ማናጀር እንዴት አድርገን ኖትስ እናድርጋቸውና እንዴት አክት እናድርግበት የሚለውን እናያለን። የመጀመሪያው ምልክት ዝም ማለት ነው። እስከዛሬ ሚቲንጎች ላይ፣ ስራዎች ላይ የተለያዩ ሀሳቦችን፣ አስተያየቶችን የሚያነሱ የነበሩት ሰራተኞች ዝም ማለት ይጀምራሉ። ሁሉም ሰው የሚሰጣቸው ሀሳቦች ላይ ይስማማሉ፣ ቻሌንጅ ማድረግን ያቆማሉ። ቮለንቲር ያደርጉ የነበሩ ሰራተኞች ከሆኑ ከስራቸው ውጪ ምንም ነገር ለመስራት ኢንትረስትድ አይሆኑም። ሁለተኛው ተያያዥ ምልክት ደግሞ ምንድነው?
ኪውሪየስ አይሆኑም። እንደስከዛሬው የተለያዩ ጥያቄዎችን አይጠይቁም፣ ቻሌንጅ አያደርጉም። የተሰጣቸውን ስራ ብቻ ይሰራሉ። ሌሎች ነገሮችን ከማድረግ ወደ ኋላ ይላሉ። ሶስተኛው ምልክትና በደንብ ኖትስ ልታደርጉት የምትችሉት ደግሞ ምንድነው? ስለ ፊውቸር ፕላን በሚወራበት ጊዜ ሎንግ ተርም ነገሮች ሲወሩ ፊውቸር ፕሮጀክቶች ላይ ምንም አይነት መሳተፍም ሆነ ሀሳብ መስጠት ያቆማሉ። በዋናነት ደግሞ ብዙ ማናጀሮች ሚስ የሚያደርጉት ምልክት ምንድነው? የእነዚህ ሰራተኞች ኢነርጂ ኮምፕሊትሊ ይጠፋል። ስራቸው ላይ ኦን ታይም ይገኛሉ፣ ኳሊቲ ያለው ስራ ዴሊቨር ያደርጋሉ። ነገር ግን ምንም አይነት ኢነርጂ ወይም ደግሞ ኤክስትራ ማይል የሚሄድ ነገር አታዩባቸው። ይሄ ኢሞሽናል ዲስኢንጌጅመንት ነው። እንደ ማናጀር ደግሞ ይህንን ኖቲስ ማድረግ እና ማኔጅ ማድረግ ሪስፖንሲቢሊቲ አለብን። ብዙውን ጊዜ ካምፓኒዎች ላይ አንድ የተለመደ ነገር አለ። ሰራተኞች ልክ ሲለቁ ኤግዚት ኢንተርቪው ማድረግ። ይሄ ማለት ምን ብናደርግ ጥሩ ነበር የሚለውን ጥያቄ እንጠይቃለን። ነገር ግን ስማርት ማናጀሮች ከሆነን እዚህ ደረጃ ሳንደርስ በፊት ስቴክ ኮንቨርሴሽኖችን ማድረግ እንችላለን። ልክ ከስሙ እንደምንረዳው ሰራተኞቻችን ለምን ስቴይ እያደረጉ እንደሆነ መጠየቅና መረዳት ነው። ከስራችሁ የትኛው ፓርት ኤክሳይት ያደርጋችኋል? ደስተኛ ሆናችሁ የምትሰሩት ሪስፖንሲቢሊቲ የትኛው ነው? የሚያስቸግራችሁ ወይም ፍርስትሬት የሚያደርጋችሁ ደግሞ የትኛው ነው? በዚህ ዓመት ምን አይነት ስኪሎችን ዲቨሎፕ ማድረግ ትፈልጋላችሁ? ያላችሁን ወርክ ኢንቫይሮንመንት ደግሞ በደንብ የተሻለ ለማድረግ ምን አይነት ነገሮች ቢጨመሩ ወይም ቢስተካከሉ ደስተኛ ትሆናላችሁ የሚሉ ጥያቄዎችን መጠየቅ። እዚህ ጋር ካስተዋላችሁ ራሳችሁን እንደ ማናጀር ዲፌንድ እያደረጋችሁ አይደለም፣ ካምፓኒያችሁንም ዲፌንድ እያደረጋችሁ አይደለም። ነገር ግን ኤምፕሎያችሁን ሰራተኛችሁን እያዳመጣችሁ ነው። የካምፓኒያችንን ኤምፕሎየር ሪቴንሽን ለማስተካከል ወይም ለማሳደግ ግዴታ ትልቅ ኤችአር ዲፓርትመንት አያስፈልገንም። የሚያስፈልገን ኢምፕሊመንት ለማድረግ ቀላል የሆነ ፍሬምወርክ እና ኮንሲስተንሲ ብቻ ነው። ለዚህም ሪኮመንድ የምናደርጋቸው የ30-60-90 ቼኪን ሲስተም ነው። ሰራተኛችሁ ልክ 30 ቀን እንደሞላው ኦንቦርዲንግ ፕሮሰሱ ምን ይመስል እንደነበረ፣ ኤክሳይቲንግ ነገር አለ ወይ፣ ምን አይነት ነገሮች ይስተካከሉ የሚለውን መጠየቅ ነው። 60ኛ ቀን ላይ ስንደርስ ደግሞ እነዚህ ነገሮች እየቀለሉ መጡ ወይ፣ ምን አይነት ሰፖርት ትፈልጋላችሁ የሚለውን ፎሎ አፕ ማድረግ አለብን። 90ኛ ወይም ደግሞ 3ኛው ወር ላይ ስንደርስ ፎከሳችን ግሮዝ ላይ መሆን ይጠበቅበታል። የትኞቹ ስኪሎችን ዲቨሎፕ ማድረግ እንደሚፈልጉና የትኞቹ ሪስፖንሲቢሊቲዎች እንደሚመቿቸው ወይም ኤክሳይትድ ሆኖ እንደሚሰሩ እንጠይቃቸው። ሰራተኞቻችን ሊለቁ እንደሆነ ስናቅ መጀመሪያ የምንጠይቃቸው አንድ ጥያቄ አለ። እሱ ምንድነው? ደሞዝ በቂ አይደለም ወይ የሚለው ነው። ነገር ግን ጥሩ ሳላሪ ስላላቸው ብቻ እኛ ካምፓኒ ጋር ሎያል ሆነው ይቆያሉ ማለት አይደለም። ሰራተኞች ጥሩ ሳላሪ የሚያገኙበት ቦታ ብቻ ሳይሆን ሪስፔክት የሚደረጉበት፣ የሚታመኑበት፣ ግሮዝ ያለበት ቦታ እንዲሁም በደንብ ፍሌክሲቢሊቲ ያለበት ቦታ መስራት ይፈልጋሉ። እኛ እንደ ማናጀር ደግሞ ፐብሊክ ሪኮግኒሽኖችን መስጠት፣ የሚያድጉበትን ኦፖርቹኒቲዎች መስጠት፣ ትሬኒንጎችን የሚያገኙበት፣ የተለያዩ ስኪሎችን የሚማሩበትን ኦፖርቹኒቲዎችን ማመቻቸት፣ ግልጽ የሆኑ ኤክስፔክቴሽኖችን መስጠት እንዲሁም የተሻሉ ፕሮጀክቶችን ማኔጅ እንዲያደርጉ፣ ሊድ እንዲያደርጉ ኦፖርቹኒቲዎችን መስጠት ይጠበቅብናል። ድርጅታችን ስሞል ወይም ሚዲየም አይነት ከሆነና ብዙ ፖዚሽኖች ከሌሉ ሰራተኞቻችንን ከፍ ያለ ፖዚሽን መስጠት ሊያስቸግረን ይችላል። ነገር ግን ግሮዝ ወይም ፕሮሞሽን የምንለው ደግሞ ግዴታ ቨርቲካል ብቻ መሆን የለበትም፣ ሆሪዞንታል ማድረግ እንችላለን። ይህም ማለት እነዚህ ሰራተኞች ሌሎች ሰራተኞችን ሊድ የሚያደርጉበትን ኦፖርቹኒቲ መስጠት፣ የሚማሩበትን፣ ትሬን የሚሆኑበትን ኦፖርቹኒቲ ማመቻቸት፣ ካምፓኒያችንን ሪፕሬዘንት አድርገው የሚሳተፉበት ኢቨንቶች ወይም ሚቲንጎችን ማመቻቸት እንችላለን። ምክንያቱም ደግሞ ሰዎች ታይትልን ብቻ አይፈልጉም፣ ለካምፓኒያችን ቫሊዩ እየሰጡ እንደሆነ ፊል ማድረግን ይፈልጋሉ። ነገሮችን ደግሞ የተሻሉ ለማድረግ ሁሉም ካምፓኒ ልክ ሰራተኞችን ሲቀጥር አንድ ዶክመንት ሊኖረው ይገባል። ይህም ዶክመንት ምንድነው? በሮላቸው ሰክሰስ ምን ሊመስል እንደሚችል፣ ፕሮግረሳቸው እንዴት ትራክ እንደሚደረግ እና ምን አይነት ስኪሎችን ዲቨሎፕ ሊያደርጉ እንደሚችሉ ክሊር የሆነ ፓዝ የሚሰጣቸው ዶክመንት ሊኖር ይገባል። ይህም ዶክመንት የሚጠቅመው ምንድነው? ሰራተኞች ጆርናቸው ምን ሊመስል እንደሚችል ማወቅና ፊውቸር እንዳላቸው አንደርስታንድ እንዲያደርጉ ያግዛቸዋል። ኤምፕሎይ ሪቴንሽን ስንል ሰራተኞች እንዳይለቁ ኮንቪንስ ማድረግ አይደለም፣ መስራት የሚፈልጉበት ማደግ የሚፈልጉበትን ወርክ ኢንቫይሮንመንት እና ካምፓኒ ክሬት ማድረግ ነው። ኤችአር ባለሙያ ከሆናችሁ፣ ቢዝነስ ኦነሮች እንዲሁም ማናጀሮች ከሆናችሁ እንደዚህ አይነት ተመሳሳይ ወርክ ፕሌስ ችግሮች የሚያጋጥሟችሁ ከሆነ የአፍሪወርክ ኤችአር ኮሚኒቲን ጆይን ማድረጋችሁን እርግጠኛ ሁኑ። ይህንን የአፍሪወርክ ኤችአር ኮሚኒቲ ጆይን የምታደርጉበት ሬጅስትሬሽን ፎርም ከታች ዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። ይህ ቪዲዮ ቫሉዌብል ሆኖ ካገኛችሁት ለሚያስፈልገው ሰው ሼር አድርጉለት። እናንተም ተመሳሳይ ቪዲዮዎች እንዲመጡላችሁ ላይክ ማድረግ እና ሰብስክራይብ ማድረግ አትርሱ።